ሰላም ጤና ይስጥልን የተከበራችሁ የሚዲያችን ተከታታዮች፣ ዛሬ በሀገራችን ትልቅ ህዝባዊ ትኩረትና ቁጣ ስጋት ያሳደሩ አበይት ጉዳዮችን ይዘንላችሁ ቀርበናል። አርዕስቱን በማስቀደም ጀምራለን። በዛሬው ዕለት በስፋት የምንዳስሳቸው አነጋጋሪ አጀንዳዎች መካከል የታላቁ ህዳሴ ግድብ ዋነኛ መሐንዲስ ኢንጂነር ስመኘው በቀለ ከዚህ ዓለም በሞት ከተለዩ ትናንት ሐምሌ 19 ቀን 2018 ዓ.ም በትክክል 8 ዓመት ሞልቷቸዋል። በዚህ ጉዳይ ላይ መረጃ የምናጋራ ይሆናል። በላ መረጃ በማህበራዊ ሚዲያ ሰፊ ቁጣ ያስነሳው የአርቲስት አስቴር በዳኔ ንግግርና የጥላቻ ንግግር የእልቂት ቅስቀሳ ነው በሚል የህግ ባለሙያዎችና አቃቤ ህግ በፍጥነት ምርመራ አድርገው ለፍትህ እንዲያቀርቧት የቀረበው ከባድ ጥሪ በስፋት እናጋራለን። ሌላው በትግራይ ፖለቲካ የተከሰተው ከባድ ፍጥጫና የጦር ስጋት ዶክተር ደብረጽዮን የሰጧቸው አዳዲስ ሹመቶችና አቶ ጌታቸው ረዳ በክፉ ቀን በትግራይ ትከሻ ላይ የተወረወረ እርግማ ሲሉ የሰነዘሩት ከባድ ክስና ከብልጽግና ጋር አዲስ ፍልሚያ ለመግጠም የተደረገው የጦር ዝግጅት ሚስጥር እንመለከታለን። በላ መረጃ መዲናችን አዲስ አበባን ያናወጠ አሳዛኝ ወንጀል ተፈጽሟል። የ2026 ሚስ ወርልድ ኢትዮጵያ አሸናፊ ቅዱሳን ይርጋለም በጠለፋ ከተገደለች በኋላ የቀብር ስነ ስርዓቷ መፈጸሙና ፖሊስ ተጠርጣሪዎችን በተመለከተ የሰጠው መረጃ እናጋራለን። በላ መረጃ በሀገራዊ የምክክር ኮሚሽን አዳራሽ የተፈጠረው ከባድ ፍጥጫ አዲስ አበባ የኦሮሚያ አካል ትሁን ወይስ የፌዴራል በሚለው አጀንዳ ላይ በገዥ ብልጽግና ፓርቲ አመራር መካከል የተፈጠረው መከፋፈልና የነ ሽመልስ ቡድን ባለስልጣናትን ማስፈራታቸው መነጋገሪያ ሆኗል። እነዚህ ሁሉ ወቅታዊ ሚዛናዊና ጥልቅ ትንተና ያካትቱ መረጃዎችን አጠናክረን አዘጋጅተን ይዘን መጥተናል። ከወዲሁ ቪዲዮ ለሁሉም እንዲደርስ ላይክና ሼር ማድረግ ትጀምሩ ዘንድ እስከ መጨረሻው አብራችሁን ቆዩ። እንግዲህ ትናንት 8 ዓመት ሞላቸው ኢንጂነር ስመኘው በቀለ ከዚህ ዓለም በሞት ከተለዩ ትናንት ሐምሌ 19 ቀን 2018 ዓ.ም 8 ዓመት ሞላቸው። ኢንጂነር ስመኘው ሐምሌ 19 ቀን 2010 ዓ.ም መስቀል አደባባይ በሚገኝ መኪናቸው ውስጥ ራሳቸው ህይወታቸውን አጠፉ የሚል በአጠቃላይ መረጃ ተነገረ። በኋላ በአጠቃላይ የግድያው ጉዳይ ደብዛው እንደጠፋ ይነገራል። የህዳሴ ግድብ ሲነሳ እንግዲህ በብዙ ዘንድ ስማቸው ይታወሳል። እኛም እንግዲህ ለኢንጂነር ቤተሰቦች ለመላ ኢትዮጵያ ዳግም መጽናናትን እንመኛለን። ወደ ቀጣይ መረጃ እናምራ። አስቴር በዳና ለህግ እንድትቀርብ ተጠይቀዋል። ከሰሞኑ በማህበራዊ ሚዲያ ሰፊ ተቃውሞና አነጋጋሪ አጀንዳ በሆነው የአርቲስት አስቴር በዳኔ ተንቀሳቃሽ ምስል አስተያየት ዙሪያ የህግ ባለሙያውና የፍትህ አካላት ህጋዊ ምርመራ እንዲደረግ ጥሪ እየቀረበ ይገኛል። አርቲስቷ በማህበራዊ ሚዲያ ገጿ በሰጠችው ማብራሪያ ተንቀሳቃሽ ምስሉ ከ3 ዓመታት በፊት የተሰጠ ቃለ መጠይቅ መሆኑን ብትገልጽ በቪዲዮ ውስጥ የተደመጡ ንግግሮች ብሔርና ሃይማኖትን መሰረት ያደርጉ የጥላቻ ንግግሮች ናቸው በሚል በበርካቶች ዘንድ ጥንካሬ ያለው ተቃውሞ አስተናግሯል። ቀደም ሲል በኪነ ጥበብ ስራዎቿ የምትታወቀው አስቴር በዳኔ በቅርቡ በየማህበራዊ ሚዲያው በተሰራጨው ቪዲዮ ላይ የሰጠችው አስተያየት በበርካታ ዜጎች የሃይማኖት አባትና የህግ ባለሙያው ዘንድ ከባድ ቅሬታን ፈጥሯል። አርቲስቷ ጎዳው በማህበራዊ ሚዲያ ትልቅ መነጋገሪያ ከሆነ በኋላ በሰጠችው ምላሽ ተንቀሳቃሽ ምስሉ ከ3 ዓመት በፊት የተቀረጸ መሆኑን ለመግለጽ ሞክራለች። ይህንን ተከትሎ የህግ አማካሪና ጠበቃ እያሌው በሰጥ ማብራሪያ ንግግሩ የአንድን ብሔርና ሃይማኖት ተከታይ ህሊና የሚነካም ግጭትን የሚያበረታታና በማህበራዊ መካከል ቅሬታን የሚፈጥር በመሆኑም በህግ ማዕቀፍ ሊመዘን እንደሚገባ ጥሪ አቅርቧል። ጠበቃ አያሌው አክለው እንደገለጹት በኢትዮጵያ በስራ ላይ ባለው የሐሰተኛ መረጃ የጥላቻ ንግግር መከላከል አዋጅ እንዲሁም በኮምፒውተር ወንጀሎች አዋጅ መሰረት ህዝብን ከህዝብ ወይም ደግሞ ሃይማኖትን ከሃይማኖት የሚያጫርስ ንግግሮች በህግ የሚያስጠይቅ ናቸው ብለዋል። ባለሙያው እንደሚያስረዱት ይህ አይነት ጉዳይ ህዝባዊ ደህንነት፣ ሰላምን የሚነካ መሆኑም የግል ተበዳይ አቤቱታ ማቅረብ ሳያስፈልገው ህግ አስከባሪ አካላትና አቃቤ ህግ በራሳቸው የመመርመርና የማጣራት ህጋዊ ኃላፊነት አለባቸው ሲሉ ጥሪ አቅርቧል። የፖለቲካ ማህበራዊ ተንታኝ እንደሚሉት የታዋቂ ግለሰቦች አርቲስቶች አስተያየት በማህበራዊ ላይ ከፍተኛ ተጽዕኖ ያለው ሆኖም በተለይ የብሔርና ሃይማኖት ስሜቶች የሚነኩ ንግግሮች ማድረግ በሀገር ሰላምና በህዝቦች አብሮ መኖር ላይ ከባድ አደጋ ይደቅናል። በማህበራዊ ሚዲያ የሚሰራጩ የጥላቻ ንግግሮች ህዝብን ከህዝብ ለማጋጨት እንዳይውሉ የሚዲያ አካላት ህግ አስከባሪና መላው ህብረተሰብ ህግን መሰረት ያደረገ እርምጃ ጥንቃቄ ማድረግ እንዳለባቸውም ገልጿል።
በሌላ በኩል ደግሞ ማንኛውም ቅሬታ ጥፋት በህግ አሰራርና በፍትህ ስርዓቱ ብቻ መቃኘት እንዳለበትና ማህበረሰቡ ህግን በእጁ ከመውሰድ ተቆጥቦ የፍትህ አካላት ውሳኔ መከታተል እንደሚገባ ታዛቢዎች ያሳስባሉ። በተለይ አስቴር ጥፋቷን በይፋምና አደባባይ ላይ ህዝቡን ይቅርታ መጠየቅ እንዳለባት ሲገልጹ መንግስት ይህን አይነት የእልቂት ቅስቀሳ ሳይታገስ ህግ ማስከበር እንዳለበትም በርካቶች እየገለጹ ይገኛሉ። ይሁን እንጂ ከዚህ በፊት የታሪክ ምሁር እንደሆነ የሚናገረው እንደነታየ ቦጋለ ያሉ የመሳሰሉ ግለሰቦች የአስቴር በአጠቃላይ ንግግሯ እየደገፉም በአጠቃላይ በርቺ በማለት ሀሳብ እየሰነዘሩ ይገኛሉ። በብሔራዊ ምርጫ ቦርድ እውቅና የተነፈገው ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ጊዜያዊ አስተዳደር በማስወገድ ህወሓት የክልሉ መሪ አድርጎ ከሹማቸው በኋላ የመንግስት መዋቅርን ይበልጥ ለመቆጣጠር የሚያስችላቸውን አዳዲስ ሹመቶችን እየሰጡ ቀጥሏል። በዚህ መሰረት ዶክተር ረዳይ በርሄን የንግድ ልማት ቢሮ ኃላፊ እንዲሁም አቶ ተወልደ ብርሃን ተስፋ ለምን የሰላም ጸጥታ ቢሮ ኃላፊ አድርገው መሾማቸውን ገልጿል። ከዚህ በተጨማሪ በትናንትናው ዕለት በተጠራው የክልሉ ምክር ቤት ስብሰባ የቋሚ ኮሚቴ አመራር የጠቅላይና የአውራጃ ፍርድ ቤት ዳኞች ሹመት የጸደቀ ሲሆን የቀጣው ዓመት የክልሉ በጀት መጽደቁን የክልሉ ሚዲያዎች ይፋ አድርገዋል። በተለይ የክልሉ በጀት ለመጀመሪያ ጊዜ በክልሉ አጠቃላይ ከክልሉ ለመሰብሰብ ውሳኔ ላይ ተደርሷል ተብሏል። ከስልጣን የተወገዱት የቀድሞ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የነበሩት በሰጡ ጠንካራ ምላሽ የደብረጽዮን ቡድን እንቅስቃሴ ክልሉን ከፌዴራል መንግስት ጋር በቀጥታ ወደ ማጋጨት የሚያመራ መሆኑን አስጠንቅቀዋል። አቶ ጌታቸው አክለው ዶክተር ደብረጽዮን የራሳቸው ውሳኔ እንደማይወስኑ ትዕዛዝ የሚቀበሉት ከሌላ አካል መሆኑን ጠቁመው አሁን ላይ ወደ አሳ አቅጣጫ መንገድ መመረቃቸው ሻዕቢያ የኤርትራ መንግስት ጋር ግንኙነት እያደረጉ ነው የሚል ሀሳብ ሰንዝሯል። ከዚህ ባሻገር አቶ ጌታቸው በትግረኛ ቋንቋ ባሰራጨው ጽሁፍ ዶክተር ደብረጽዮን በክፉ ቀን በትግራይ ትከሻ ላይ የተወረወረ እርግማን ሲሉ በከፍተኛ ሁኔታ መኮንናቸው መዘገቡ አይዘነጋም። የፖለቲካ አመራሩን ታሪካዊ ክሽፈት ለማሳየት በሰኔ 2014 ዓ.ም ምዕራብ ትግራይ ለማጥቃት በተጠራው የኮማንድ ፖስት ስብሰባ ላይ የተፈጠረውን አስታውሰዋል። እንደ አቶ ጌታቸው ገለጻ በወቅቱ የትግራይ ሰራዊት ዘመቻ ኃላፊ የነበሩትም ወዲህ እምበይተ የጥይት እጥረት መኖሩን ስጋታቸውን ሲገልጹ ጥይት የማቅረብ ኃላፊነት የነበረበት የፖለቲካ አመራር በተለይ ዶክተር ደብረጽዮን መፍትሄ ከማምጣት ይልቅ ዝምታን መርጧል ሲሉ ከሷል። በምትኩ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሮ ጀነራሎች ፈርታችሁ ነው በማለት ሞራላቸውን የሚነካ ዘለፋ መሰንዘራቸው ሰራዊቱ ኃላፊነቱን ሲወጣ የፖለቲካ አመራር ግን ሚናውን እንዳልተወጣ ተናግሯል። ጌታቸው ረዳ ይህንን ያለው ግን ከትግራይ ተባሮ የአዲስ አበባ ገብቶ ወደ ብልጽግና ከተቀላቀለ ማግስት በኋላ ሲሆን ጌታቸው ረዳ በትግራይ ጦርነት ወቅት ዋናው የጦር መሪ እንደነበር በየሚዲያው እየወጣም አሁን ስልጣን የሰጠውን ጠቅላይ ሚኒስትሩን በመሳደብ ከብልጽግና ጋር ከምሰራ በሞት ይሻላል ወዘተ በማለት ሲናገር እንደነበረም ተገልጿል። በትግራይ ጦርነት ወቅት በተለይ ወደ አዲስ አበባ ሳይኮበልል ጌታቸው አብይን ከጄኖሳይድ ሲወቅስ እንደነበር ሲሆን ጠቅላይ ስልጣን ሲሰጣቸው ደግሞ አብይ ንጹህ ነው ይቅር በለኝ በማለት አልጀዚራ ላይ ሳይቀር መናገሩ ይታወሳል። በአጠቃላይ የትግራይ ክልል ፖለቲካ በአንድ በኩል ዶክተር ደብረጽዮን ክልሉን ሙሉ በሙሉ በእጃቸው ለማድረግ በሚያደርጉት እርምጃ እና በሌላ በኩል በአቶ ጌታቸው ረዳ በኩል በሚሰነዘሩ የውጭ ሀገር ኤርትራ ጣልቃ ገብነትና የእርግማን ክሶች ታጅቦ እጅግ ወደ ተወሳሰበና ፌዴራል መንግስት ጀመረ ሊያሳተፍ ወደሚችል የፖለቲካ ቀውስ ውስጥ መግባቱን አዝማሚያዎች ያሳያሉ ተብሏል። አሁን ስልጣን የተረከበው ህወሓት የነጌታቸው ረዳ ባለስልጣናትን እያባረረ በክልሉ ላይ አዳዲስ ሹመት መስጠቱ ሲቀጥሉ በተመሳሳይ ለሚደረገው ፍልሚያ ሰራዊቱ በመዘጋጀት ላይ መሆናቸውን ገልጿል። የህወሓቱ ቁልፍ ሰው ሞንጆርኖም እንዲህ ሲሉ ገልጿል። ብልጽግናን ለመጣል መዘጋጀታቸውና ጫፍ ደርሰናል ሲሉ ገልጿል። ይህም በቅርቡ ይፈጸማል፣ ገዢው መንግስት በቅርቡ ያበቃለታል፣ ለዚህም ጥምር ኃይሉ ተዘጋጅቷል ሲሉም ተናግሯል። ሌላው ባለፉት ዓመታት በአማራ ክልልና በአዲስ አበባ እንዲሁም በሌሎች ቦታዎች ላይ ሲደረግ የነበረው እገታ፣ ገንዘብ መቀበልና ግድያ አሁን አዲስ አበባ ላይ መድረሱ ተሰምቷል። በመዲናችን አዲስ አበባ የተፈጸመው አሳዛኝ የጠለፋና የግድያ ወንጀል ተከትሎ የአዲስ አበባና የኦሮሚያ ክልል ፖሊስ ባካሄዱት የተቀናጀ የጋራ ኦፕሬሽን ተጠርጣሪዎችን በቁጥጥር ስር አውለናል ሲሉ ገልጿል። የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በአጋቹ ተጠልፋ ህይወቷ ማለፍ ተቀጥሎ በትናንትናው ዕለት ሐምሌ 19 ቀን 2018 ዓ.ም የቀብር ስነ ስርዓቷ የተፈጸመ ሲሆን ድርጊቱን
በማህበረሰቡ ዘንድ ከፍተኛ ሀዘንና ቁጣን ጭሯል ተብሏል። የ2026 ሚስ ወርልድ ኢትዮጵያ አሸናፊ ሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በአጋቾች ከተጠለፈችና ከፍተኛ የገንዘብ መጠን ከተጠየቀባት በኋላ አዲስ አበባ ላይ በጭካኔ ህይወቷን እንዲያልፍ መደረጉ ተገልጿል። የሟች ቅዱሳን ይርጋለም የቀብር ስነ ስርዓት ትናንት ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ በቤተል ቅዱስ ጊዮርጊስ ቤተክርስቲያን ወዳጅ ዘመዶች በተገኙበት ተፈጽሟል ተብሏል። የታዋቂዋ ሞዴል እህት ሩታ ይርጋለም የሟች የምረቃ ፎቶግራፍ በማያያዝ እግዚአብሔር የወደደውን አድርገ ከጠላቴ እኔ እጠነቅቃለሁ ከወዳጅ አንተ ጠብቀኝ በማለት የተሰማትን ጥልቅ ሐዘን በማህበራዊ ሚዲያ ገጿ ገልጻለች። ይህንን ድርጊት ፈጽመው ከህግ ለማምለጥ ሲሞክሩ ነበሩ ያላቸውን ተጠርጣሪዎች በተመለከተ የፖሊስ መረጃ እንዳመላክተው ከሆነ የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ባካሄዱት ፈጣን የተቀናጀ የጋራ ኦፕሬሽን ተጠርጣሪዎችን ምንም እንኳ ግድያውን ከፈጸሙ በኋላ ቢሆንም በቁጥጥር ስር አውለናል ሲሉ ገልጿል። ፖሊስ አክሎ እንደገለጸው የተቀሩት የምርመራ ሂደቶች በጥብቅ በማካሄድ ተጠርጣሪ ለፍትህ እንዲቀርቡ የማድረግ ስራ እየሰራ ይገኛል ብሏል። ህግ አስከባሪ አካላት በጋራ በመቀናጀት ወንጀለኞቹን በቁጥጥር ስር መዋላቸው የሚደነቅ ቢሆንም መሰል ድርጊቶች ዳግም እንዳይከሰቱ አስተማሪ የሆነ የህግ እርምጃ መወሰድ እንዳለበት በአጠቃላይ ማህበረሰቡ አበክሮ በመጠየቅ ላይ ነው። የደህንነትና የማህበራዊ ጉዳይ ተንታኝ እንደሚሉት በሀገሪቱ የተለያዩ አካባቢ ሲታይ የቆዩትና የእገታ የገንዘብ መጠየቅ ወንጀል ወደ ዋና ከተማ አዲስ አበባ መስፋፋቱ ከፍተኛ የስጋት ፈጥሯል ተብሏል። የከተማ ሰላም የዜጎች ደህንነት አስተማማኝ ለማድረግ የጸጥታ መዋቅር የቅድመ ወንጀል መከላከል አቅማቸው ማጠናከር በየደረጃው ያሉ ወንጀል ተፈጻሚ አጠቃላይ እና ተባባሪዎች ለህግ ማቅረብ እንዲሁም የዲጂታልና የመረጃ መዋቅር አቀናጅቶ መስራት ወሳኝ እንደሆነ ይገልጻሉ። በተጨማሪም ህብረተሰቡ አጠራጣሪ እንቅስቃሴዎችን ለፍትህ አካላት በመጠቆም ንቁ ጥንቃቄ በማድረግ ከጸጥታ አካላት ጎን ሊቆም እንደሚገባ ታዛቢዎች ያሳስባሉ። በተለይ አሁን በሀገሪቱ ባሉ ከተሞች በተለይ የመንግስት ኃይሎች እንዳሸን በበዙበት ከተሞች ሳይቀር እገታውና ዝርፊያው ተባብሶ መቀጠሉን ተከትሎ አሁን በሀገሪቱ ውስጥ ባለሀብቱ የማይኖርበት ሀገር እየተፈጠረ ነው ሲሉ በርካቶች ገልጸዋል። ላለፉት አንድ ሳምንት በላይ አዲስ አበባ ላይ እየተመካከሩ ነው ያለው የምክክሩ ሂደት አጠቃላይ ተቃውሞ እየገጠመው መሆኑ ተገልጿል። በተለይ በአዲስ አበባ ጉዳይ የብልጽግና ባለስልጣናት ለሁለት ተከፍለው ተቃውሞ መጀመራቸው ተሰምቷል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛው ቀን ውሎ በንዑስ ቡድን ደረጃ ሲደረግ የነበረ ምክክሮች ማጠናቀቁን ሀገራዊ ምክክር ኮሚሽን ማስታወቁ ይታወሳል። በንዑስ ቡድኖች ውስጥ በሚገኝ 10 አባላት ባሏቸው ጥቃቅን ቡድኖች መሪ ጥያቄዎችን መሰረት በማድረግም የተዘጋጀ ሰነዶች ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጠው ምንጩ ንዑስ ቡድኖች የጥቃቅን ቡድኖች ሰነድ በማቀናጀትም በንዑስ ቡድን ደረጃ መሪ ጥያቄ መሰረት ያደርገ ሰነድ እንዲያዘጋጅ መደረጉን ገልጿል። ጉባኤው ትናንት ሐምሌ 19 ቀን 2018 ዓ.ም እረፍት ካደረገ በኋላ ዛሬ ሰኞ ሐምሌ 20 ቀን 250 አባላት ባሉ ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀምር ተነግሯል። 5 ንዑስ ቡድኖች የሚይዘው ስልታዊ ቡድን ተመሳሳይ ሰነድ እንደሚያዘጋጅ የሚጠበቅ ሲሆን አንድ የርዕስ ጉዳይ ተመካካሪ ቡድን የሚያዋቅሩት 2 ስልታዊ ቡድኖች የሚያቀርባቸው ሰነዶች በስራ ቡድን ደረጃ የሚቀርበው ምክረ ሀሳብ ለማዘጋጀትም በጥቅም ላይ እንደሚውል ኮሚሽኑ ለተመካካሪ ያቀረበው ዋዜማ የተመለከተችው የስራ ቡድን የምክክር ስልት ሰነድ ይጠቁማል ተብሏል። እስካሁን ባለው ሂደት የተመካከሩት የቀረቡ ምክረ ሀሳቦች እንደ አማራጭ ተይዘው የሚያልፉ ሲሆኑ ከሚቀመጡ አማራጮች መካከል ምርጫ የሚከናወነው በስራ ቡድን ደረጃ የምክረ ሀሳብ ሰነድ ከተዘጋጀ በኋላ መሆኑን ዋዜማ የተመለከተችው ሰነድ ይጠቁማል። በተለይ በስልታዊ ቡድን ደረጃ ለሚዘጋጅ ሰነድ የ3 ቀናት የጊዜ እቅድ የተያዘለት ስለመሆኑም ሰምቷል። በስራ ቡድኑ ደረጃ ለሚዘጋጅ የምክረ ሀሳብ ሰነድም ተመሳሳይ የ3 ቀናት ጊዜ እቅድ ተቀምጧል ተብሏል። ሁለቱ የአዲስ አበባ አማራጮች ናቸው። በንዑስ ቡድን ደረጃ በተካሄደ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡት 4 የህግ አቋም አማራጭ መካከል ሁለቱ ሚዛን መድፋታቸው የመረጃ ምንጮች ገልጿል። አዲስ አበባ ሲቲ ስቴት ወይም ራስ ገዝ የፌዴራል አካል ራሷን የቻለች ክልል የኦሮሚያ አካል የሚሉ አማራጮች እንደቀረቡለት መዘገቡ የሚታወስ ሲሆን
በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉት አማራጮች ጎልተው መውጣታቸው የመረጃ ምንጮች ገልጸዋል። የፌዴራል ከተማ የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ ሀሳብ ልውውጥ ከተካሄደበት ጉዳይ መካከል አንዱ መሆኑን የገለጹ ምንጮችም ሀገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳ የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡት አራት አማራጭ መካከልም ሲቲ ስቴት፣ ራስ ገዝ፣ የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች በድጋፍና በተቃውሞ አስተያየቶች ሲያስተናግዱ እንደቆዩ ተገልጿል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 11 ቀን 2018 ዓ.ም በአጀንዳው ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ ሁለቱ አማራጮች ጎልተው መውጣታቸው ተሰምቷል። የፓናሉ አባላት የአራቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሆን የሚል አቋም ይዘው የነበሩ ተመካካሪዎች ከተማዋ የፌዴራል አካል ትሆን የሚለው አማራጭ ወደ መደገፍ ማዘንበላቸው ተገልጿል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቡ ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞም ሁለቱ አማራጮች ወደ ቀጣይ ምዕራፍ መሸጋገራቸው እርግጥ ሆኗል ተብሏል። በተለይ በአዲስ አበባ ህጋዊ አቋም ዙሪያ እነማን የትኛው አቋም ያዙ የሚለው ጉዳይ ሲሆን መንግስትና የገዢው ብልጽግና ፓርቲ ወክለው በምክክሩ ላይ እየተሳተፉ የሚገኙ ተመካካሪዎች የተለያየ አስተያየት ሲሰነዝሩ መስተዋሉን የመረጃ ምንጩ ገልጿል። በአጠቃላይ አዲስ አበባ የፌዴራል አካል ትሆን የሚለው አማራጭ ደግፈው የተስተዋሉ የመንግስትና የብልጽግና ፓርቲ ተወካዮች በርካታ መሆናቸው የገለጹ ምንጮችም የኦሮሚያ ክልል መንግስትን ይወከሉ እንዲሁም በብልጽግና ፓርቲ ውክልና እየተሳተፉ የሚገኙ ሌሎች ተመካካሪዎች አዲስ አበባ የኦሮሚያ አካል ወይም ክልል አካል ትሆን የሚለው አማራጭ በጽኑ ደግፈው መስተዋላቸው ተገልጿል። ይህንን ተከትሎ በብልጽግና ባለስልጣናት በኩል ክፍፍል መፈጠሩ ሲነገር ከምክክሩ በኋላ የነ ሽመልስ ቡድን አዲስ አበባ የፌዴራል ትሆን ብለው የተከራከሩ ባለስልጣናት በየፊናቸው በማናገር ሲያስፈራሩ እንደነበር መረጃው ገልጿል። በተለይ ቅዳሜ ሐምሌ 11 ቀን 2018 ዓ.ም የኮሚሽኑ ኮሚሽነሮች እና ባለሙያዎች በስራ ቡድን ደረጃ የምክክር ሂደት አስመልክቶ ለተመካካሪዎች በሰጡ ማብራሪያ የክልል ተወካይ ጉባኤ አባላት እስከ ሐምሌ 18 ቀን ባለው ጊዜ ውስጥ እንደሚመረጥ ገልጠው የነበረ ቢሆንም ምርጫው ሳይካሄድ መቅረቱን ምንጮች ተናግሯል። በጉባኤው የአባልነት ውክልና ልናገኝ ይገባ የሚሉ ጥያቄ የቀረቡ መሆናቸው የሚታወስ ሲሆን ኮሚሽኑ እስካሁን የጉባኤ አባላት ብዛትና ሌሎች ተያያዥ ጉዳይ አስመልክቶ የመጨረሻ ያለውን ውሳኔ አላሳወቅም ተብሏል። ምርጫው ሐምሌ 20 ቀን 2018 ዓ.ም ዛሬ እንደሚካሄድ በምክክሩ በአዋይነት እየተሳተፉ ለሚገኝ ባለሙያዎች ቢነገርም ለምርጫው የተቀመጠው ቀን ጊዜያዊ መሆኑ ነው መረጃዎችም ገልጿል ተብሏል። ኮሚሽኑ የጉባኤው አባላት 211 እንደሚሆን ቀደም ብሎ ቢያሳውቅም በቀረበው ጥያቄ መሰረት ወደ 284 ከፍ ማለቱ ተነግሮ ነበር። የአባላቱ ቁጥር አሁንም ከፍ ማለቱ እንደማይቀር የጠቆሙ የመረጃ ምንጮም የኮሚሽኑ 8 ኮሚሽነሮች ያቀረቡት የኮሚሽነሩ ምክር ቤት የመጨረሻ ውሳኔ ላይ አለመድረሱን ገልጧል። በተለይ በስራ ቡድን ደረጃ ምክረ ሀሳብ የማደራጀት ጊዜ ከመቃረብ ጋር ተያይዞ የጉባኤው መቋቋም አስፈላጊ ሲሆን ኮሚሽኑ እስካሁን ምርጫው የሚደረግበት ትክክለኛ ቀን ይፋ አላደረገም ተብሏል። በተለይ በአዲስ አበባ ጉዳይ በርካታ የብልጽግና ባለስልጣናት ከሞላ ጎደል ከኦሮሚያ ባለስልጣናት ውጭ አሉ ተወካዮች አዲስ አበባ በፍጹም የኦሮሚያ አትሆንም ብለው መከራከራቸው ተነግሯል። ይህን ተከትሎ የነ ሽመልስ ቡድን አዳራሽ ውስጥ ተቃውሞ በማሰማት ግጭት ለመቀስቀስ መሞከሩም ተነግሯል። ከአዳራሹ ውጭ የተቃውሞ ባለስልጣናት ሲያስፈራሩና ሲያንገራግሩ አለፍ ብሎም በጸጥታ ኃይሎች በመጠቀም ሀሳብ እንዲቀይሩ ሲያስፈራሩ እንደነበር መረጃው ገልጿል። በርካቶች ግን ምክክሩ ፍጹም ተቀባይነት እንደማይኖረውም ገልጿል። በተለይ ምክክሩ በትግራይ ውድቅ ሲደረግ በፋኖና በኦነግ ኃይሎችን በበርካታ ፓርቲዎች ውድቅ መደረጉን ተከትሎ የምክክሩ ውሳኔ ሰላም ሳይሆን ግጭትን የሚያመጣ ነው በማለት እያስጠነቀቁ ይገኛሉ። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ከሰዓታት በኋላ በሌላ መረጃ እንገናኛለን። እስከዛው ሰላም ቆዩ።